አንቺ ምንድነው የምትሰሪው? የኔ ኬክ ምን ያደረግሽ ነው? ምንም ብዙ ገንዘብ ሳገኝ ማለት ነው ምን እንደማደርግ እያሰብኩ ነው። ብር ልታገኝ ነው? አዎ፣ ግን እንዴት እንደማገኝ ብዙ ገንዘብ ስታገኝ እንዳትረሽኛ። አይ አንቺንም አረሳሽ። ዳጣ የሚባለው ስም መቼም ነው ማለት ነው። እሺ ምንድን ነው የምታደርጊልኝ? ብር ሳገኝ የምፈልጊውን ኬክ ጋብዝሻለሁ። ከዛ ደግሞ የምፈልጊውን ብዙ ገንዘብ ደግሞ እሰጥሻለሁ እና አንቺ ደግሞ የሚያስቸግሩኝ ሰዎች ትቀጠቅጭልኛለሽ። በተዘዋዋሪ ቦዲጋርድ አትያመን እኔ ቦዲጋርድ እኮ እዚህ ጋር ንቅሳት አለው እኮ እና እኔ የምነቀሰዋለሁ። ታዲያ ምን ችግር አለ? በጣም በሚያሳዝን ሁኔታ ማለት ነው ውሃ መድኃኒቱን ጠጣችው። አብዬል እንግዲህ ሁሉ ጊዜ ተንኮልና ክፋት ሰለቸኝ የማትለው አብዬል አሁንም ችግር ውስጥ ገባች። በጣም እንግዲህ በሚያሳዝን ሁኔታ ሰላምንና ዳጣን ከቤት አባርራለሁ ብላ በጣም በሚያሳዝን ሁኔታ ያደረገችውን መድኃኒት እህቷን ጠጥታ ከራሷን ሳተች። በጣም እንግዲህ እሷ ፈርታና በጣም ተንበቅብቃ ማለት ነው ያንን መድኃኒት ከኮካው ጋር አስቀምጣ እሷ ወደ ክላስ በሄደችበት ነበረ ውሃ መታ እየጠጣችው። በጣም እንግዲህ በሚያሳዝን ሁኔታ ውሃ አሁን ራሷን አታውቅም። አብዬል እንግዲህ መቼም እጅ ማሰጠዋን አብዬል ማለት ነው ሁል ጊዜ ስህተት ብቻ ሳይሆን እውነትም ቢኖራትም ነገርና እንትን ማይሰልቻት አብዬል ማለት ነው በፍጹም ሰላምን አልፋታትም ያስረገዛትን ሰው እስከምታመጣ ትላለች። እናም እንግዲህ እነዚህ ሁለት ሴቶች ከዚህ ቤት የማይወጡበት ምክንያት ምንድን ነው? ምን አላቸው ብላ በፍጹም እኮ እንቅልፍ ተኝታ አታድርም። ራሷን በማያገባትና በማይመለከታት ነገር እያስጨነቀችና ራሷን ውጥር አድርጋ ማለት ነው ትቀጥላለች። በጣም እንግዲህ በሚያሳዝን ሁኔታ አብዬል አሁንም ተጨንቃ ማለት ነው በመቼ እነዚህ ሁለት ሴቶች ከዚህ ቤት ወጥተውልኛል በማለት ተጨንቃ ትገኛለች። በተለይ ደግሞ ሰላምዬን አርግዣለሁ ካለች በኋላ ነበረ የአብዬል ተንኮልና ክፋት የተነሳው። እናም እንግዲህ በጣም በሚያሳዝን ሁኔታ አብዬል አሁን ነገራቶችን እየቆሰቆሰች ትገኛለች። በጣም እንግዲህ አሁን ዳጣ ምንም ሳታስብ ማለት ነው ዳጣዬ አንዴ እስቲ ከሱቅ ኮካ ይዘሽልኝ ነይ በምትላት ጊዜ ነበር ዳጣ ምንም ሳታስብና እምቢ ሳትል ሳታቅማማ እሺ ብላ ወርዳ ያንን ኮካ ይዛላት የመጣችው። ኮካውንም እንግዲህ ይዛ ስትመጣ ብርጭቆና ኮካውን ሳይከፈት ነበረ ለአብዬል የሰጠቻት። ግን ደግሞ አብዬል በእጇ ከፍታ ማለት ነው ከፍታ መድኃኒቱን ጨምራ ብርጭቆ ላይ ቀርታ ራሷ ልትጠጣው እንዳልነበረው ማለት ነው እሷ ለቃው ዞር እንዳለች ነበረ ዳጣ ውሃ ስትጫወት መታ ሳሎን ላይ ያገኘችውን ኮካ ግጥም አርጋ የጠጣችው። ወዲያው ሆዷን መቁረጥ ጀምሯት እየተንቆራጠጠች መስኪኗ ውሃ ማለት ነው ራሷን ስታወደቀች። አብዬል ብዙ ጊዜ ነገራቶችን መጎትጎትና ነገር መፈለጓን ትቀጥላለች። በጣም እንግዲህ በሚገርምና በሚያሳዝን ሁኔታ ማለት ነው በጣም በሚገርምና በሚያሳዝን ሁኔታ አሁን ላይ እንግዲህ ውሃ ራሷን ስታ ትገኛለች። እናም እንግዲህ እናቷ ከቤት ልክ ስትገባ ነበረ ምን እያደረግሽ ነው ብዬ ብላ በምንጠይቃት ጊዜ ዳጣ ኮካ ገዝታልኝ ነው ብላ በምትነግራት ጊዜ እናትም ደስ አላት። አየሽ አይደለ ዳጣ እኮ ጥሩ ሰው ናት፣ በጣም ነው የምትወድሽ እኮ ብዬ ስንት ጊዜ ነግሬሻለሁ፣ አንቺ አታምኝኝም እንጂ ትላለች ማርቲ። እናም እንግዲህ በመቀጠልም በቃ እሺ ጠጪ ፏበይ ብላት ወደ ክላሷ እንደሄደች ነበረ
አብዬል እንግዲህ መጠጣትን ፈርታ ተንኮሉን ማስባ አልሆንም ብሏት ወደ ክላስ ሄደችው። እናም እንግዲህ በጣም እንግዲህ በሚያሳዝን ሁኔታ አብዬል ምንም ነገር ብታደርግ አልሳካ ያላት ቢሆንም አሁን ላይ ግን ለእህቷ ጦስ ሆኖ ይገኛል። እናም እንግዲህ እህቷ ውሃ ትሞታለች ወይስ ትድናለች? በሚቀጥለው ክፍል የምናይ ይሆናል። በጣም እንግዲህ በሚያሳዝን ሁኔታ ማለት ነው። ብዙ ጊዜ አሁን እኮ ናታን ማለት ነው ናታን ደግሞ ዳጣን በጣም እንደሚወዳት ባወቀችበት ጊዜ በጣም ተናደደች። የምታደርገውን ነገር ግራ ገባት። እናም እንግዲህ ወይዘሮ ማርቲ በጣም አስተዋይና ምርጥ ሚስት፣ ምርጥ እናት፣ ምርጥ ደግሞ ሴት ናት ብሎ በሚናገርበት ጊዜ ነበረ ናታን ነበረ ሰላምን እንዲህ ብላ የመለሰችለት እትዬን የመሰለች ራሷን ኮፒ ልጅ እኮ አለችልክ ይኸው ዳጣ በማለትም በምትነግረው ጊዜ ነበረ ናታን የደነገጠው። እንዴት እንደዚህ ልትይ ቻልሽ? በማለትም በሚጠይቃት ጊዜ አይ እንግዲህ ይኸው እንግዲህ ዳጣ እኮ ወይዘሮ ማርቲ ራሷን ቁጭ ነው የምትመስለው፣ በጸባይ ብትል በአነጋገር ብትል ራሷ መስላ ራሷን የምትመስል እኮ አለችልክ ይኸው በማለትም ታሳዝበዋለች። እናም እንግዲህ ናታን ማለት ነው ጎንበስ ብሎ ማሰብ ይጀምራል። በሌላኛው በኩል ደግሞ ኤቢኮ ከሰማች አሁን ቤቱን ነው የሚበጠበጠው በማለት ናታን ይናገራል። በሌላኛው በኩል ደግሞ አሁን ሰላም ማለት ነው ሰላም ባይዘዊ ኤቢ ብዙ ጊዜ ችግር የማይጠፋባትን ኤቢ ሰላምዬ ላይ ብዙ ክፉ ነገር አድርጋለች። ማታውቀውን ሰው እንግዲህ ቦይፍሬንዷ ነኝ ብለህ ናና ተዋወቅ በማለት በምትለው ጊዜ ነበረ ከዚህ በፊት አይ እሺ ብሏት ተስማምቷት መቶ ሊተዋወቅ እንግዲህ በሩ ጋር ደርሶ ነበረ ዳጣ እየደረሰችበት። አንተ ግን አላቅህም እንዴ ያብዬ እወዳታለሁ የምትለው ልጅ አይደለህም በምትለው ጊዜ አዎ በጣም ነው የምወዳት፣ በጣም ነው የማፈቅራት፣ እንደዚህ በል ብላኝ ነው ብሎ በሚናገራት ጊዜ ነበረ ሁለተኛ ጠገባቸው እንዳደርስ ብላ ልታባረረው ስትል ነበረ። አሁን ትገባና እንደዚህ ትላለህ በምትለው ጊዜ ነበር ችግር የለውም እኔ እኮ አንዴ ብቻ ባገኛት ኤቢ ለአንድ ቀን አደር ባገኛት ብሎ በሚናገርበት ጊዜ እኔ እህቶቼን እንደዚህ ስታረግ ዝም ብዬ ማይክ ይመስላል እንዴ? ቀጥ ብለ ከዚህ ሰፈር ጥፋ አሁን በምትለው ጊዜ ነበረ ትውውቁን ትቶ ማለት ነው የጠፋው። እናም እንግዲህ የቤተሰቡ አባል በሙሉ ሳሎን ላይ ቁጭ ብሎ ነበረ ሲጠባበቀው የነበረው ግን እሱ ቀረ ማለት ነው። ወይዘሮ ማርቲም በጣም በመናደድና በመበሳጨት ከዚህ በኋላ እንደፈለግሽ መሆን ትችያለሽ፣ እኔ እኮ ለአንቺ ብዬ ነው እንጂ እኮ ምንም ጸጥ ማለት እችላለሁኝ በማለት ወይዘሮ ማርቲ ከዚህ በኋላ ደስ እንዳልሹኝ በቃ ብላ ከሳሎን ተነስታ ወደ ክላሷ የገባችው። ውሃም እንግዲህ እናቷን ያለችውን ብላ ከጠረጴዛ ተነስታለች። እናም እንግዲህ ማለት ነው ኤቢ አሁንም እያታለለችን ነው እንትን እያለችን ነው፣ ምንም አይነት ሰው አይመጣም ውሸቷን ነው ወይ እያለች ነበረ። ግን ደግሞ ዳጣ እንዲህ በማለት መልሳላታለች። ኤቢ አንቺ አፍሽን ብዘጊ ይሻልሻል ሳትዋረጂ በማለት መልስ ሰጥታታለች። ሰላም ውድና የተከበራችሁ የአይና ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ቪዲዮውን እስከ ፍጻሜው ድረስ በማዳመጥ ማለት ነው አበረታቱን። ዛሬ እንግዲህ ይዤላችሁ የመጣሁት ዳጣ ከ18 ዓመት በኋላ ቤተሰቦች ያገኘችውን ዳጣ ድራማ ነው ማለት ነው። በጣም አንገብጋቢና በጣም አጓጊ ድራማ ነው። ውሃዬ እንግዲህ ራሷን ስታ ወድቃለች። ትሞታለች ወይስ ትተርፋለች? እናም እንግዲህ ሰበቡ በዳጣ ይሆናል ወይስ ደግሞ በኤቢ ይሆናል? ኤቢ ይሳካላታል ወይስ ደግሞ አይሳካላትም? ዳጣ ደግሞ ከቤት ትባረራለች ወይስ ደግሞ ኤቢ ድጋሚ ትቀጣለች? ቀጣይ ክፍል ምናይ ይሆናል። እስከዛው ድረስ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ትጠይቃችኋለሁ ማለት ነው። እስከዛው ድረስ ቸር ቆዩልኝ።